በታል መላእክት ይወርዱበታል። የወርቅ ዙፋን ተነጽፏል። እዚያ ላይ እግዚአብሔር ተቀምጧል። ያዕቆብ ደንጊያ ተንተርሶ የሚወጡትን የሚወርዱትን በመሰላል መላእክትን ይመለከታል። ይሄ በጣም የረቀቀ ምን ይላል? የሶስትን የስድስትን የዘጠኝን ቁጥሮችን ድንቅነት ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል እያለ በአድና 888 ኢየሱስ 666 ሐሳዊ መሲህ 777 የእግዚአብሔር የሥነ ፍጥረቱ ምስጢር ያልኳችሁ 999 የጥበብ ቁጥር አንድ አልፋል። ዛሬ ግን የሶስትን የስድስትን የዘጠኝን ምስጢር በኢትዮጵያ ፊደላት ጭምር ነውና ምንቃኘው። ቆይታችሁ ከኔ ጋር ይሁን። ታላቁ ተመራማሪ ጋሊሊ በአንድ ወቅት እንዲህ ብሎ ነበረ፣ ተፈጥሮ ቋንቋ አላት፣ ቋንቋዋ ግን ቁጥር ነው ይላል። ስለዚህ ብዙ ነገር የተገነባው በቁጥር በመሆኑ እኛም ራሳችን ቁጥሮች በመሆናችን፣ ምክንያቱም ሰው ስንል ራሱ 7 ነገር ማለታችን ነውና በዝርዝር ዛሬ ስለ 3 ስለ 6 ስለ 9 እንነጋገራለን። በተለይ በጣም ብዙ ምርምርን የሰራው በጣም ታዋቂው ስመጥሩ የክፍለ ዘመኑ ምርጥ ሊቄት የሚባለው ኒኮላ ቴስላ በ3 በ6 በ9 ላይ የራሱን ምርምር አድርጓል። በተለይ ኒኮላ ቴስላ ከ1856 እስከ 1943 ዓመተ ምህረት ድረስ የነበረ ነው። ምን ይላል? የሶስትን የስድስትን የዘጠኝን ቁጥሮችን ድንቅነት ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል እያለ በአድናቆት ስለ 3 ስለ 6 ስለ 9 ይህ ተመራማሪ ገልጾታል። 3 ምንድን ነው? 6 ምንድን ነው? 9 ምንድን ነው? የአጽናፈ ዓለም ቁልፉ ምንድን ነው? በዛሬው መርሃ ግብራችን ላይ በተወሰነ መልኩ ልንዳስሰው እንችላለን የሚል እምነት አለኝ። ቆይታችሁ ከኔ ጋር ይሁን። 3 6 9 የነዚህ ምስጢራትን ብታውቅ ወይም የነዚህን ጠቀሜታ ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል ይላል ኒኮላ ቴስላ። ለምን 3ን መረጠ? ለምን 6ን መረጠ? ለምን 9ን መረጠ? አሁን ምስጢሩን በዝርዝር እናያለን። ቆይታችሁ ከኔ ጋር ይሁን። 9 በቁጥሮች ዓለም ላይ ንጉሠ ነገሥት ሆኖ ይመራቸዋል። 3ና 6ን ስትመለከቷቸው ደግሞ ከንጉሠ ነገሥቱ ዝቅ ያሉ ነገሥት ሲሆኑ፣ ሌሎቹ ደግሞ እንደ ሎሌዎች ማየት ትችላላችሁ። 3ና 6 1ን 2ን 4ን 5ን 7ን 8ን ሲመሩ፣ 9 ደግሞ እነዚህን የሚመሩ 3ና 6ን በመምራት ንጉሠ ነገሥትነቱን ያረጋግጣል። ስለዚህ በዛሬው መርሃ ግብራችን ላይ በተለይ 9 ቁጥር ላይ ትኩረት አደርጋለሁ። ምክንያቱም በኢትዮጵያ ቀመረ ፊደል በአበገደ ወይም 888 በሚለው መጽሐፌ ላይ አ1 ነው፣ በ2 ነው፣ ገ3 ነው፣ ደ4 ነው፣ ሀ5 ነው፣ ወ6 ነው፣ ዘ7 ነው፣ ሀ8 ነው፣ ጠ9 ነው እና ጥበብ የሚለው ቃል በጠ ፊደል ይጀምራል። ጠ የምትወክለው 9 ነው። ስለዚህ የጥበብ ቀመር የያዘች ቁጥር 9 ናት ማለት ነው። ስለዚህ ቁጥር 9 ንጉሠ ነገሥት ሆኖ በቁጥር ዓለም ላይም እንዴት እንደሚመራ ስታዩ በእጅጉ ትገረማላችሁ። ስለዚህ የ3ን የ6ን የ9ን ቀመር ብታውቅ ወይም ብትረዳ የአጽናፈ ዓለም ቁልፍ ይገባሃል ወይም ይኖርሃል የሚለው ነገር እንዴት እንደሆነ በዝርዝር እናያለን። ክቡራን ተመልካቾቻችን ሐሳብ አስተያየታችሁን በድጋሚ ላኩልኝ እላለሁ። 3ን 6ን 9ን ከማየታችን በፊት ሎሌዎች ወይም ወታደሮች ያልኳቸው ቁጥሮችን 1ን 2ን 4ን 5ን 7ን 8ን ስትመለከቱ በወርድ በቁመት በጥልቀት ወይም በስሪዲ በሚመራው ዓለም ላይ ገዢዎች ሆነው እናያቸዋለን። 3ና 6ን 9ን ግን ከዚህ ሲስተም ከነዚህ ቁጥሮች አፍአ ወይም ውጫዊ ሆነው የላይኛውን ዓለም ላይ ደግሞ እንዴት እንደያዙ እነግራቸዋለሁ ማለት ነው። 1 2 4 5 7 8 በዚህ ዓለም በወርድ በቁመት በጥልቀት ልለካው በምንችለው ዓለም ውስጥ የሚመላለሱ ወካዮች ሲሆኑ 3 6 9 ግን በልዕልና ያለውን ዓለምን ይወክላሉ። እንዴት ይወክላሉ? ከዚህ በመቀጠል ምናየው ይሆናል። ከሲስተም ውጪ ናቸው፣ ከቁጥር ሲስተም ውጪ። ለምሳሌ ከ1 ጀምረን በእጥፍ ብንቀምር 3ን 6ን 9ን አናገኛቸው። ለምሳሌ 1 እንውሰድ። በስክሪኑ ላይ እንደምታዩት 1 ነው። 1 ሲደመር 1 2 ነው። 2ም 2 ነው። 2 ሲደመር 2 4 ነው። 4ም 4 ነው። 4 ሲደመር 4 8 ነው። 8ም 8 ነው።
8 ሲደመር 8 እንደምታዩት በእጥፍ ስትቀምሩት 16 ነው። ወደ አንድ አሃዝ ስትለውጡት 1 ሲደመር 6 7 ነው። 16 ሲደመር 16ም 32 ነው። 3 እና 2ን ወደ አንድ አሃዝ ስትለውጡት 5 ነው። 32 ሲደመር 32 64 ነው። 6 ሲደመር 4 10 ነው። አሁንም 10ን ወደ አንድ አሃዝ ስትለውጡት 1 ነው። 64 ሲደመር 64 128 ነው። 1 2ን 8ን ወደ አንድ አሃዝ ስትለውጡት 11 ነው። 11ንም ወደ አንድ አሃዝ ስትለውጡት 1 ሲደመር 1 2 ነው። ክቡራን ተመልካቾቻችን እስቲ ልብ አድርጋችሁ ውጤቱን ተመልከቱ። 1 2 4 8 7 5 እንደገና አሁንም እጥፍ እያደርጋችሁ ብትሄዱ 1 2 4 8 7 5 እያለ ይሄዳል። በእነዚህ የእጥፍ ብዜት ውስጥ በእነዚህ የእጥፍ ድምር ውስጥ 3ን 6ን 9ን መቼም አናገኛቸውም። 3ን 6ን 9ን መቼም አናገኛቸውም። ስለዚህ ከዚህ ቁጥር ወይም ከነዚህ አቅማራት ሲስተም የወጡ መሆናቸውን ትረዳላችሁ። አሁን የድምር ብዜታቸውን አይተንም 3 6 9ን አተናል። እስቲ ደግሞ ለሁለት በመሰንጠቅ ወይም በመክፈል እነዚህ ቁጥሮች አሁንም እንደማይገኙ እስቲ በሂሳብ ህግ እናረጋግጥ። ስክሪኑ ላይ እንደምትመለከቱት አንድ ነው። አንድን ለሁለት ስትከፍሉት ወይም ስታካፍሉ 0.5 ይሆናል። 0 ሲደመር 5 አሁንም 5 ነው። እንደገና 0.5 ለሁለት ስታካፍሉ 0.25 ይሆናል። 2 ሲደመር 5 7 ነው። አሁንም 0.25ንም እንደገና ለሁለት ስትከፍሉት 0.125 ይሆናል። 1 ሲደመር 2 ሲደመር 5 እኩል ይሆናል 8 ነው። አሁንም 0.125ን ለሁለት ስታካፍሉት 0.0625 ይሆናል። 6 ሲደመር 2 ሲደመር 5 13 ይሆናል። 1 ሲደመር 3 4 ነው። እንደገና ደግሞ አሁንም ለሁለት ስትከፍሉ 0.03125 ይሆናል። ይህንንም ወደ አንድ አሃዝ ስትለውጡት ብቻ 2 ይሆናል። በአጠቃላይ 1 2 4 8 7 5 እየተመላለሱ በመደመርም በመከፋፈልም የሚመጡ ሲሆኑ 3 6 9 ደግሞ ያው ከሲስተም የወጡ ናቸው። ስለዚህ 3 6 9 ከሲስተም ወይም በአፋ ያሉ ናቸው ብለን ማየት እንችላለን። ክቡራን ተመልካቾቻችን በመደመርም በመሰንጠቅም በመክፈልም አላገኘናቸውም ማለት ነው። እንደሚታወቀው አተም 99.99999 ባዶ ስፍራ እንደሆነ ይታወቃልና እስቲ ከ9 እንጀምር። ከንጉሠ ነገሥት 3 እና 6 ሌሎቹን ቁጥሮች ሲመሩ 9 ደግሞ 3 እና 6ን አንድ ላይ አካቶ የሚቀምር ከባድ ቁጥር በመሆኑ እንዴት በአጽናፈ ዓለም ውስጥ ወይም በዩኒቨርስ ውስጥ እንደሚገባ ከዚህ በመቀጠል በዝርዝር እናየዋለን። ለዚህ ነው የ3ን የ6ን የ9ን ቀመር ምስጢር ብታውቅ የአጽናፈ ዓለም ቁልፍ ታገኘዋለህ የሚለው ተመራማሪው። 9 ንጉሠ ነገሥት ሆኖ በቁጥር ዓለም ሁሉን ሲመራ እናያለን። ምክንያቱም ጠ ስለሆነ ነው። አበገደ ሐወዘ ሐጠ ጥበብን የሚወክል ቁጥር በመሆኑ 9 እንዴት በቁጥር ዓለም ላይ ያለውን ከፍታ በዝርዝር ወደምናይ ቁጥር 9ን ስታስቡ ምን ታስባላችሁ? ኩራን ተመልካቾቻችን ቁጥር 9 ዓለም አቀፍ መንፈሳዊ ህገጋት ይሉታል ተመራማሪዎቹ። ዩኒቨርሳል ስፒሪቹዋል ሎስ ይሉታል። ስፒሪቹዋል ኢንላይትመንትም መንፈሳዊ አብርሆት ይሉታል። ኢነር ዊዝደምም ወይም ውሳጣዊ ጥበብ ይሉታል። ስፒሪቹዋሊቲ ወይም መንፈሳዊነት ይሉታል። አሁን ስክሪኑ ላይ ማሳያችሁን ልብ አድርጋችሁ ተመልከቱ። ከ0 እስከ 9 ያሉትን ቁጥሮች ደምረን የመጨረሻ ውጤቱ 9 እንደሆነ እስቲ ተመልከቱ ስክሪኑ ላይ ክቡራን ተመልካቾቻችን። ይሄ በጣም ነው የሚያስደንቀው። 0 ሲደመር 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 ሲደመር 9 ስንት አገኛችሁ ክቡራን ተመልካቾቻችን? 45 አገኛችሁ። 45ን ወደ አንድ አሃዝ ወይም ወደ አንድ ዲጂት ስትወስዱት 4 ሲደመር 5 ምን ይሰጠን? 9 ሰጠን። ይሄ በጣም አስገራሚ ነው። እንደገና 9 ቁጥርን አውጥተን ከ1 እስከ 8 ያሉትን እስቲ ደምረን እንዴ 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 ስንት ይሰጠናል? 36። 3 ሲደመር 6ን እንደገና ስንደምረው ወደ አንድ ዲጂት አውርደን 9 ይሰጣል። ቁጥሩ ከባድ መሆኑን ምንም ቁጥር ቢቀመር ከ9 እንደማያልፍ በዚህ ተረድተናል፣ አውቀናል። ስለዚህ ኢነር ዊዝደም ወይም ውሳጣዊ ጥበብ የሚያሉበት ምክንያት ከዚህ የተነሳ ነው። አሁን ደግሞ በእጅጉ ወደሚገርመው ስሌቱ የ9 ስሌት ልውሰዳችሁ። ስክሪኑ ላይ ተከታተሉ። ምንም ቁጥሮች ከ9 ጋር ስታባዙት መጨረሻ የሚሰጡት ውጤት 9 መሆኑ ደግሞ ቁጥሩ ምን ያህል ታላቅ እንደሆነ ትረዳላችሁ። ለምሳሌ ስክሪኑ ላይ ላስቀምጥላችሁ።
2 ሲባዛ 9 ስንት ነው? 18 ነው። 1 ሲደመር 8 አሁንም 9 ነው። 3 ሲባዛ 9 27 ነው። 2 ሲደመር 7 አሁንም 9 ነው። 4 ሲባዛ 9 36 ነው። 3 ሲደመር 6 አሁንም 9 ነው። 5 ሲባዛ 9 45 ነው። 4 ሲደመር 5 እኩል ይሆናል 9 ነው። 6 ሲባዛ 9 54 ነው። 5 ሲደመር 4 9 ነው። እንዲህ እያላችሁ እስክሪኑ ላይ ተከታተሉት። ለምሳሌ 10 ሲባዛ 9 90 ነው። 9 ሲደመር 0 አሁንም 9 ነው። 11 ሲባዛ 9 99 ነው። 9 ሲደመር 9 18 ነው። 1 ሲደመር 8 መልሶ 9 ነው። 13 ሲባዛ 9 117 ነው። 117 ማለት ነው። ስደምሩት አሁንም 9 ነው። እንዲህ እያል ኢንፋይናይት ቁጥሮችን ሁሉ በ9 አባስተን ውጤቱን እስከ መጨረሻው ብንደምር ተመልሶ 9 ይሰጣል። ይሄ ምን አይነት ሚራክል ነው! በቁጥር ዓለም እጅግ አስገራሚ ነው። ከ9 ውጭ እንደዚህ የሚሄድ ቁጥር ኬት ይገኛል? ስለዚህ ሌላው ከ9 ጀምረን ለ2 እያካፈልን ብንወርድ ወደ አንድ አሃዝ ብንለውጠው መልሶ 9 ነው። አሁን በማባዛት ነው ያየነው። አሁን ደግሞ ለ2 በመክፈል ደግሞ እስቲ እንመልከተው። 9 ነው። ለ2 ስታካፍሉት 4.5 ነው። አሁንም 4 እና 5ን አገኘ። ስደምሯቸው 9 ነው። አሁንም 4.5ን ለ2 ስከፍሉ 2.25 ነው። 2 ሲደመር 2 ሲደመር 5 አሁንም 9 ነው። እንደገና ደግሞ ለ2 ስትከፍሉት ይሄም 1.125 ይሆናል። 1 ሲደመር 1 ሲደመር 2 ሲደመር 5 አሁንም 9 ነው። እንዲህ እያላችሁ መውረድ ነው። ክቡራን ተመልካቾቻችን ስክሪኑ ላይ እንደምታዩት 0.5625 ይሆናል። 1.125ም ስትከፍሉት አሁንም ይሄም ወደ አንድ አሃዝ ስትለውጡት 9 ነው። 0.5625ንም ወደ 2 ስትከፍሉት 0.28125 ነው። ይሄንንም ደምራችሁ መጨረሻ ውጤት ስታገኙ 9 ነው። እንዲህ እያላችሁ የፈለጋችሁትን ቁጥር ለ2 እየከፈላችሁ የ9ን ማለት ነው ስትከፍሉት የሚሰጠው ውጤት መልሶ 9 ነው። ይሄ በጣም ይገርማል። አሁን በማካፈል እንዳየን ደግሞ ከ9 ጀምረን እጥፍ እያደረግን ብንሄድም ወደ አንድ አሃዝ ብንለውጠው መልሶ 9 ነው። ለምሳሌ 9 ነው። 9ን እጥፍ ስታደርጉት 18 ነው። 1 ሲደመር 8 አሁንም 9 ነው። 18ን አሁንም እጥፍ ስታደርጉት ስደምሩት 36 ነው። 3 ሲደመር 6 9 ነው። 36ን እጥፍ ስታደርጉት 8 ስደምሩ 9 ነው። 72ን እጥፍ ስታደርጉ 144 ነው። 144 አሁንም ስደምሩት ክቡራን ተመልካቾቻችን 9 ይሰጣል። እጅግ ይገርማል። ስለዚህ በማባዛትም በማካፈልም በማጠፍም ከ9 የሚያመልጥ የለም። ለዚህ ነው 9 በቁጥሮች ላይ ንጉሠ ነገሥት ነው ማለት እንችላለን። አሁን ይሄ ተመራማሪ የ3ን የ6ን የ9ን ድንቅነት ብቻ ብታውቅ የአጽናፈ ዓለም ቁልፍ ይኖርሃል ይላል። 3ና 6ን የሚመራው 9 ነውና 9 በዕለታት ውስጥ አጠቃላይ ታይም በሚባለው ወይም ጊዜ በሚባለው መስፈርት ውስጥ ገብቶ ሁሉንም ሲመራ እስቲ እንመልከት። ይሄ በአጋጣሚ ሊሆን አይችልም። ክቡራን ተመልካቾቻችን አጋጣሚ የሚባል በቁጥር ሕግ ውስጥ የለም። በሰማያዊ ዓለም አጋጣሚ የሚባል የለም። አጋጣሚ የሚባል ነገር በፍጹም እንዳታስቡ። በጊዜያት ሁሉ ታይም በሚባለው ኮንሰፕት ላይ ቁጥር 9 ንጉሥ ሆኖ ታዩታላችሁ። እስቲ ፋክቱን በስክሪኑ ላይ ተከታተሉ ክቡራን ተመልካቾቻችን። በቀንም በሳምንትም በዓመትም ውስጥ ያሉ ሴኮንዶች፣ ደቂቃዎች ሁሉ ውጤታቸው ተመልሶ 9 ነው። ለምሳሌ በአንድ ዕለት ውስጥ ያሉት ደቂቃዎች ብዛት 1440 ደቂቃ ነው። 1440 ስንት ሰጠን? 9። በአንድ ሰዓት ውስጥ ያለው የሴኮንዶች ብዛት 3600 ነው። 3 ሲደመር 6 ሲደመር 0 ሲደመር 0 መልሶ 9። በአንድ ዕለት ውስጥ ያሉ ሴኮንዶች ብዛት ስንት ናቸው? ኩራን ተመልካቾቻችን 86400 86400 ስደምሩ 18 ይሆናል። 18ን ወደ አንድ አሃዝ ስታወርዱት 1 ሲደመር 8 አሁንም 9። ሚራክል። በአንድ ሳምንት ውስጥ ያሉ ደቂቃዎች 10080 ነው። 1 ሲደመር 0 ሲደመር 0 ሲደመር 8 ሲደመር 0 አሁንም 9 ይሆናል። 9ን የሚያመልጥ የለም እና ፈጣሪ የጥበብ ቁጥር አድርጎ የቀመረው ቀመር ነው። በአንድ ሳምንት ውስጥ ያሉ ሴኮንዶች 604800 ይሆናሉ። 6 ሲደመር 0 ሲደመር 4 ሲደመር 8 ሲደመር 0 ሲደመር 0 18 ይሰጣል። 18ን ወደ አንድ አሃዝ ስታወርዱት 1 ሲደመር 8 አሁንም
9 ነው። ካልኩሌተራችሁን አውጥታችሁ ወይም በአይምሯችሁ አስቡ። በአንድ ዓመት ውስጥ ያሉ ደቂቃዎች 525600 ናቸው። 5 ሲደመር 2 ሲደመር 5 ሲደመር 6 ሲደመር 0 ሲደመር 0 ሲደመር 0 18 1 እና 8 አሁንም 9። በአንድ ዓመት ውስጥ ያሉ የሴኮንዶች ብዛት 31,536,000 ናቸው። አሁንም 3 ሲደመር 1 ሲደመር 5 ሲደመር 3 ሲደመር 6 ሲደመር 0 ሲደመር 0 ሲደመር 0 18 1 እና 8 9። ስለዚህ ይሄ ነገር አጋጣሚ ሊሆን እንዴት ይችላል? ስለዚህ ታይም ወይም ጊዜ በሚባለው ልኬት ውስጥ ቁጥር 9 ንጉሠ ነገሥት ሆኖ ቁጥሮችን ሁሉ ሲመራ እንመለከታለን። ምን ያህል ታላቅ ቁጥር እንደሆነ በዚህ መረዳት ይገባቸዋል። ይህ እንግዲህ በጣም በእጅጉ የሚያስደንቅ ነው ክቡራን ተመልካቾቻችን። ሌላው በጣም አስገራሚነቱ የቁጥር 9 ስክሪኑ ላይ ያሳያቸዋል። ቁጥሩን ሁሉ ደጋግሞ ማምጣቱ ነው። ቁጥሩን ደጋግሞ የማምጣት ብቃቱ ወደር የሌለው ነው። ወደር የለሽ ያደርገዋል። ለምሳሌ ከ0 እስከ 9 ያሉት ቁጥሮች ከ9 ጋር ተባስተው ሲደመሩ ቁጥር አንድን ብቻ ነው እየደጋገሙ የሚሰጡት። በጣም አስገራሚ ሲሆን የሚደጋገመው ቁጥር አንድ ደግሞ ብዛቱ የተደመረውን ቁጥር ያህል መሆኑ ደግሞ ቁጥር 9ን የበለጠ ድንቅ ያደርገዋል። ለምሳሌ 0 ሲባዛ 9 ሲደመር 1 ከአንድ ጋር ስለደመርነው ውጤቱ 1 ነው። 1 ሲባዛ 9 ሲደመር 2 ውጤቱ ስንት ነው? 1 ነው። ከ2 ጋር ስለተደመረ 12ን ደግሞ 1 እና 2ን በ9 አባስተን በ3 ስንደምር 1 እንደ አሌፍ ይሰጠናል ማለት ነው። 1 2 3 ሲባዛ 9 ሲደመር 4 ደግሞ 1 እንደዚህ እያላችሁ እስከፈለጋችሁት። ለምሳሌ 1 2 3 4 5 6 7 8 9 ሲባዛ ለ9 ሲደመር ለ10 ብታደርጉት 10 ጊዜ 1 ታገኛላችሁ። እና በጣም አስገራሚ ነው ክቡራን ተመልካቾቻችን። ስለዚህ ከ0 እስከ 9 ያሉትን ቁጥሮች በአጠቃላይ ከ9 ጋር ተባዝተው ሲደመሩ ቁጥር አንድን ብቻ እየደጋገሙ መስጠታቸው የቁጥር 9 በቁጥሮች መካከል ያለውን ከፍተኛ ንግስና የሚያሳይ ነው። ሌላው ስክሪኑ ላይ ተመልከቱ። አስገራሚው የ9 ቁጥር ጉዳይ በማካፈል ውስጥ ያለው ድርሻ ሲሆን ያለ ቀሪ ከሚካፈሉት ውጭ ያሉት ቁጥሮች ከነጥብ በኋላ ያሉት ሁሉ ተመሳሳይ ቁጥርን እስከ ረጅም ዲጂት ድረስ ይይዛሉ። ለምሳሌ 2 ሲካፈል 9 0.2222 እያለ ይሄዳል። 4 ሲካፈል 9 0.4444444444 5 ሲካፈል 9 0.555 6 ሲካፈል 9 0.666 እያለ 7 ሲካፈል ለ9 0.777 ለምሳሌ 33 ሲካፈል 9 3.6666 100 ሲካፈል 9 11.1111 እያለ የሚሄዱ ነገር በጣም ከነጥብ በኋላ ያለው ነገር እጅግ አስገራሚ ነው። እንዲህ እያላችሁ ከ9 ጋር እያካፈላችሁ የፈለጋችሁትን ቁጥር እየቀመራችሁ መሄድ ትችላላችሁ ክቡራን ተመልካቾቻችን። ሌላው በጣም አስገራሚው ነገር የፈለግነውን ቁጥር ከ9 ጋር ስንደምር መልሶ የወደመርነው ቁጥርን ስናባዛ ደግሞ መልሶ 9 ይሰጣል። ለምሳሌ 2 ሲደመር 9 11 ነው አይደለ? 1 ሲደመር 1 2 ነው። አያችሁት? ከ2 ጋር ነው የደመርነው። 3 ሲደመር 9 12 ነው። 1 ሲደመር 2 አሁንም 3 ይሰጠናል። 4 ሲደመር 9 13 ነው። 1 ሲደመር 3 አሁንም 4 ይሰጠናል። የፈለጋችሁትን በዚህ መልኩ መቀመር ትችላላችሁ። ለምሳሌ 9 ሲደመር 9 18 ነው አይደል? 1 ሲደመር 8 አሁንም 9 ነው ማለት ነው። እና የደመራችሁትን ቁጥር መልሶ የመጨረሻ ውጤት ይሰጣችኋል። ወደ ብዜትን ብትሄዱ ተመሳሳይ ነው። ለምሳሌ 2 ሲባዛ 9 18 ነው። 1 ሲደመር 8 9 ነው። ማንኛውንም ነገር ከ9 ጋር አባስታችሁ የመጨረሻውን ያገኛችሁትን ውጤት ስደምሩት 9 ነው። ለምሳሌ 8 ሲባዛ 9 72 ነው። 7 ሲደመር 2 አሁንም 9 ነው። እንዲህ እያላችሁ እስከፈለጋችሁት ኢንፋይናይት ነምበር ድረስ ብትሄዱ ከ9 አያመልጥም ክቡራን ተመልካቾቻችን። በጣም ያስደንቃል። ሌላው የሚያስገርመው ከ2 አሃዝ እስከ 10 ዲጂት ያሉትን ቁጥሮችን ገለባብጣችሁ አቃይራችሁ ስትቀንሱ የመጨረሻ ውጤታቸው ተመልሶ 9 ነው። ይሄ አጋጣሚ ሊሆን አይችልም። ለምሳሌ ባለ 2 አሃዝ ቁጥሮችን 2 እንሞክረው። 2 21 ማለት ነው። 21ን ስገለብጡት 12 ነው። ስለዚህ 21 ሲቀነስ 12 አሁንም 9 ይሰጣቸዋል። ባለ 3 አሃዝ ደግሞ ልንገራችሁ 210 210 እንበል። 210ን ስገለብጡት 012 ነው። እስቲ 210 ሲቀነስ 012 198 ይደርሳል አይደል? 1 ሲደመር 9 ሲደመር 8 18 ይሰጣል። 1 ሲደመር 8 አሁንም 9 ይሰጣል። ክቡራን ተመልካቾቻችን እንግዲህ እስከ 10 አሃዝ ቁጥሮችን ስክሪኑ ላይ አስቀምጬላችኋለሁ። እናንተ በመመራመር ያው የበለጠ እውቀቱን አስፉላለሁ። ሌላው ቁጥር 9 የኤሌክትሪክ ኃይል ይባላል።
የሚገርም ነው። ምክንያቱም 9 ለቁጥሮች እንደ የኤሌክትሪክ በሉት ወይም ህይወትን እየሰጠ ከእርሱ ጋር የተደመሩ ቁጥሮች መቼም እንዳይጠፉ ያደርጋል። ከ9 ውጭ ይህን ቁጥር የሚሰራ ምንም አይነት ቁጥር የለም። ለምሳሌ 9 ሲደመር 1 10 ነው፣ 10 ነው ታውቃላችሁ። 1 ሲደመር 0 1 ነው። 9 ሲደመር 2 11 ነው። 1 ሲደመር 1 2 ነው። 9 ሲደመር 3 12 ነው። 1 ሲደመር 2 3 ነው። እንዳይጠፉ ያደርጋችኋል። የፈለጋችሁትን እንዲህ እያደረጋችሁ መቀመር የእናንተ ድርሻ ነው። በጣም ደግሞ የሚያስገርመው የ9 ቁጥር ጉዳይ በቱዲ እና በስሪዲ ስፌሪካል ጂኦሜትሪ ላይ ሁሉ 9 ይገባል። በክበብ ውስጥ ያለው 360 ዲግሪ ከ9 ቁጥር ጋራ ነው ግንኙነቱ። ክበብ ማለት 360 ዲግሪ እንደሆነ ታውቃላችሁ። እዚህ ላይም 3 እና 6 0 አሉ። መጨረሻ ቁጥራቸው 3 ሲደመር 6 ሲደመር 0 9 ነው እና በተጨማሪም በክበብ ውስጥ ያሉ አንግሎች ሁሉ 9ን ነው የሚሰጡት። ከ9 አያመልጡም ማለት ይቻላል። ለምሳሌ 360 ዲግሪ 3 ሲደመር 6 ሲደመር 0 አሁንም 9 ነው። ቀጥሎ 180 ዲግሪ የክበብ ግማሽ 1 ሲደመር 8 ሲደመር 0 አሁንም 9 ነው። 90 ዲግሪ አሁንም 9 ሲደመር 0 አሁንም 9 ነው። 45 ዲግሪ 4 ሲደመር 5 አሁንም 9 ነው። 22.5 ዲግሪ 225 አሁንም 9 ነው። ቀጥሎ ያለው 11.25 ዲግሪ 1 ሲደመር 1 ሲደመር 2 ሲደመር 5 አሁንም 9 ነው። እንዲህ እያላችሁ ብትወርዱ መጨረሻ ውጤታቸው 9 ነው። 9 በጣም 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 የሚገርም ቁጥር ነው። እንደገና በዲግሪ ብቻ ሳይሆን በመደበኛ ፖሊጎን ውስጥ የሚገኙ አንግሎች ሁሉ ከ9 ቁጥር አያመልጡም። እስቲ እንመልከታቸው። ለምሳሌ 3 ማዕዘን ትራያንግል 180 ዲግሪ ነው አይደል? 1 ሲደመር 8 ሲደመር 0 አሁንም 9 ነው። 4 ማዕዘን ስኩዌር 360 ዲግሪ ነው። 3 ሲደመር 6 ሲደመር 0 አሁንም 9 ነው። 5 ማዕዘን ፔንታገን 540 ዲግሪ ነው። 5 ሲደመር 4 ሲደመር 0 9 ነው። 6 ማዕዘን ሄክሳገን 720 ዲግሪ ነው። 7 ሲደመር 2 ሲደመር 0 አሁንም 9 ነው። 7 ማዕዘን ሄፕታጎን 900 ዲግሪ ነው። 9 ሲደመር 0 ሲደመር 0 አሁንም 9 ነው። 8 ማዕዘን ኦክታገን 180 ዲግሪ ነው። 1 ሲደመር 0 ሲደመር 8 ሲደመር 0 አሁንም 9 ነው። 9 ማዕዘን ኖናጎን 1260 ዲግሪ ነው። 1 ሲደመር 2 ሲደመር 6 9 ነው። 10 ማዕዘን ዴካገን 1440 ዲግሪ ነው። 1 ሲደመር 4 ሲደመር 4 ሲደመር 0 አሁንም 9 ነው። በጣም በጣም ይገርማል። ስለዚህ በውሳጣዊ አንግሎች ውስጥ ያሉት የመጨረሻ ውጤታቸው 9 ይሰጣል። በአንግል ውስጥ በስሪዲ ብትሉት በፈለጋችሁት በክበብ ውስጥ በአጠቃላይ በጂኦሜትሪ ውስጥ ቁጥር 9ን ማግኘት የተለመደ ነው። ስለዚህ ቁጥር 9 ንጉሠ ነገሥት ተብሎ በቁጥር ዓለም የሚታወቅ ትልቅ የጥበብ ቁጥር ነው። ክቡራን ተመልካቾቻችን፣ ሌላው ቀመር 9ን በብርሃን ፍጥነት ውስጥም አሁን ማግኘት የተለመደ ነው። በደንብ እናስተውል። የብርሃን ፍጥነት እንግዲህ 186282 ማይልስ ነው በሰከንድ 1862882 ማለት ነው። እስቲ ደምሯቸው 27 ይመጣል። 2 ሲደመር 7 አሁንም 9 ነው። አሁንም ቀመር 9 በፀሐይ ውስጥም ማየት ትችላላችሁ። ለምሳሌ የፀሐይ ዲያሜትር 864000 ማይልስ ነው እንደምታውቁት። ስለዚህ 8 ሲደመር 6 ሲደመር 4 ሲደመር 0 ሲደመር 0 ሲደመር 0 18 ነው። ወደ አንድ አሃዝ 18ን ስትለውጡት 1 ሲደመር 8 አሁንም 9 ነው። ቀመር 9 በምድር ውስጥ ማየት የተለመደ ነው። ለምሳሌ የምድር ዳያሜትር 7920 ማይልስ ነው። 7 ሲደመር 9 ሲደመር 2 ሲደመር 0 18 ነው። 1 ሲደመር 8 አሁንም 9 ነው። ቀመር 9 ጨረቃ ውስጥ አለ። የጨረቃ ዳያሜትር 2160 ማይልስ ነው። ታውቃላችሁ። 2 ሲደመር 1 ሲደመር 6 ሲደመር 0 አሁንም 9 ነው። ክቡራን ተመልካቾቻችን በሶላር ሲስተም ውስጥም ቁጥር 9ን ማየት የተለመደ ነው። ስለዚህ አምላክ ይህን ቀመር ለሰው ልጆች ሲሰጥ የቁጥር 9ን ምስጢር እንድናውቅ እንጂ በአጋጣሚ የሚሆን አንድ ነገር የለም። ስለዚህ የ3ን የ6ን የ9ን የቀመር ታላቅነት ማወቅ የአጽናፈ ዓለምን ቁልፍ እንደመያዝና እንደ መረዳትን ብላችሁ ማሰብ ትችላላችሁ። ሌላው ወደ ሰው እንምጣ። ወደ ሰው ስንመጣ ቁጥር 9 ወሳኝ ነው። በተለይ በዚህ ውስጥ ደግሞ የኢትዮጵያ ሊቃውንት የተፈላሰፉበትን ልዩ ፍልስፍናዎችን በተወሰነ መልኩ ነግራቸዋለሁ። ለምሳሌ የሰው የጽንስ ወራቱ ስንት ነው? 9 ወር። 9 ወር ነው ክቡራን ተመልካቾቻችን። ስለዚህ ሰዎች ከ9 ወር በኋላ ነው የሚወለዱ። ስለዚህ ቁጥር 9 በሰው ሕይወት ውስጥም አንዷ ቁልፍ ነገር ናት ብለን መውሰድ እንችላለን እና ያሏቸው ቀዳዳዎችም 9 ናቸው። በደንብ አስተውሉ። ጥበብ ቤቷን ሰራች 7 ምሰሶዎችን አቆመች የሚለውን የኢትዮጵያ ሊቃውንት ሲፈላሰፉበት ወይም ሲመራመሩት አንደኛው 2 አይን ነው። 2 ቀዳዳዎች አሉ።
የሰው መታወቂያው ፊቱ በመሆኑ ነው። 1 2 ጆሮ አሉን 4 2 የአፍንጫ ቀዳዳዎች አሉን 6 1 ጉሮሮ አለን 7። እነዚህ በጣም ብዙ ምስጢር አላቸው። የቀኝ ጆሮ፣ የግራ ጆሮ፣ የቀኝ አፍንጫ፣ የግራ አፍንጫ፣ ጉሮሮ፣ አይን፣ እነዚህ ሁሉ ምሳሌዎች አሏቸው። ወደዛ ውስጥ አልገባም። እነዚህ 7 ቀዳዳዎች ይባላሉ። ግን ጠ አበገደ ሐወዘ ሐጠየ ፊደል ጠ ሰው በጥበብ ተገንብቷልና ፊደል ጠ 9ኛ ላይ የምትገኝም ታላቅ ቁጥር ናትና ሌላ ደግሞ ከወገብ በታች እንደዚሁ 2 ተጨምረዋል። 1 ፈሳሽና ጠጣር የሚወጣበት አይነ ምድርና ሽንት የሚወጡበት 2 ቀዳዳዎች አሉ። ስለዚህ 9 ቀዳዳዎች አሉ ማለት ነው። ስለዚህ በ9 ወር ሰዎች ይወለዳሉ። እንደገና 9 ቀዳዳዎች ተሰጥቷቸዋል። እነዚህ ቀዳዳዎች የራሳቸው የሆነ ትርጉም አላቸው። በጣም ዲቴል ነገር ነው። ወደዛ ውስጥ ባልገባ ወዳለሁ። ስለዚህ 9 ቀዳዳዎች ያሏቸው የሰው ልጆች በ9 ወር ይወለዳሉ። ስለዚህ ቁጥር 9 በሰው ሕይወት ውስጥ ከፍተኛ ድርሻ አለው። በ9 ወራቸው የሚወለዱ 9 ቀዳዳዎች ያሏቸው ሰዎች የሚጸልዩ ጸሎትም ወደ እግዚአብሔር ፊት የሚያደርገው ሰዓቱ 9 ሰዓት ነው ይላል ቅዱስ ያሬድ። ጊዜ ተሰዓቱ ሰዓት ያርልጉ መላእክት ምግባሮ ለሰብ ይላል። ሰው የጸለየውን ጸሎት ያቀረበውን መስዋዕት 9 ሰዓት ላይ ያሳርጉታል ይላል። ስለዚህ ቁጥር 9 በጣም ወሳኝ ነው ማለት ነው። ቁጥር 9 በተለያዩ ቤተ እምነቶችም ትልቅ ድርሻ አለው። በክርስትናው እምነት 3 6 9 ወርቃማ ሰዓቶች ይባላሉ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለው በተለይ 3 ሰዓት ተገረፈ፣ 6 ሰዓት ተሰቀለ፣ 9 ሰዓት ተፈጸመ አለ። የፍጻሜ ቁጥር ነው ማለት ነው 9። ስለዚህ ወርቃማ ቁጥሮች ይሏቸዋልና በመስቀል ላይ የቆየበት ሰዓት 3 ሰዓት ነው። ከ6 ሰዓት እስከ 9 ሰዓት ስትደምሩ 3 ሰዓት ነው። የተሰቀለው 6 ሰዓት ነው። ተፈጸመ ብሎ ቅዱስ ነፍሱን ከስጋው የለየው 9 ሰዓት ነው። ስለዚህ 3 6 9 ወርቃማ ቁጥሮች በመባል ይታወቃሉ። በመሆኑም የማንም ሰው ዕድሜ ከ12 ወራት ጋር ቢባዛ 3ን 6ን 9ን ብቻ ነው የሚያመጣው። ከ3 ከ6 ከ9 ውጭ ሊያመጣ አይችልም። የፈለጋችሁትን የራሳችሁን ዕድሜ በ12 ወር አባስታችሁ ውጤቱን ብታዩት ከ3 ወይ ከ6 ወይ ከ9 አያልፍም። ለምሳሌ እንኳን አዳምን ብንወስድ የኖረው ዕድሜ 930 ነው። 930 ዓመት ኑሯል። በ12 ወራት ብታበዙት 11160 ነው። 11160 መጨረሻ ላይ 9 ይሰጣል። ለምሳሌ ልጁ ሴት የኖረው 912 ነው። ለ12 ወራት ስታበዙት 10944 ነው። 1 ሲደመር 0 ሲደመር 9 ሲደመር 4 ሲደመር 4 18 ነው። 1ና 8ን ወደ 1 ስትለውጡት መልሶ ስንት ይሰጣቸዋል? 9 ይሰጣቸዋል። ሄኖስን ብትቀምሩት ለምሳሌ 905 ነው የኖረው። ለ12 ስታበዙት 10860 ነው። 1 ሲደመር 0 ሲደመር 8 ሲደመር 6 ሲደመር 0 15 ይሰጣል። 1 ሲደመር 5 6ን ሰጠን ማለት ነው። ቃይናን 910 ነው። ለ12 ስታበዙት 10920 ነው። 1 ሲደመር 0 ሲደመር 9 ሲደመር 2 ሲደመር 0 12 ነው። 1 ሲደመር 2 3። ስለዚህ የእናንተን ዕድሜ ማንኛውም ሰው የሚኖርበትን ዕድሜ ለ12 ወራት አባስቶ የመጨረሻውን ቁጥር ሲደምር ከ3 ከ6 ከ9 አያልፍም። ይሄ በጣም በጣም ትልቁ ነገር ነው። ግን አሁን የምነግራችሁ ከፍ ያለ ነገር ነው። 8 መጽሐፌን አንብባቸዋል ብዬ አስባለሁ። ወደ ትልቁ እውቀት ነው መወስዳችሁ። በደንብ ዝግጁ ሁኑ። ሊቃውንት ሰዋስወ ያዕቆብ መሰላል ይላሉ። መላእክት ይወጡበታል፣ መላእክት ይወርዱበታል። የወርቅ ዙፋን ተነጽፏል፣ እዚያ ላይ እግዚአብሔር ተቀምጧል። ያዕቆብ ደንጊያ ተንተርሶ የሚወጡትን የሚወርዱትን በመሰላል መላእክትን ይመለከታል። ይሄ በጣም የረቀቀ ምስጢር። መላእክት የወጡባቸው የወረዱባቸው እርከኖች በዕብራይስጥ ጄማትሪያ ሲቀመሩ 1 1 1 2 2 2 3 3 3 4 4 4 5 5 5 6 6 6 7 7 7 8 8 8 9 9 9 ስገለብጡ 9 9 እና 8 8 1 1 ሲደመር 9 9 እንዳለ ተደምሮ መጨረሻ ውጤቱ ያዕቆብ የወርቅ መሰላል ከምድር እስከ ሰማይ ተተክላ ያያትን ሙሉን ቀመር ይሰጣል። ወደዛ ውስጥ አልገባም። ግን አሁን ማሳያችሁን ነገር አስተውሉ። ስክሪኑ ላይ ተከታተሉ። ለምሳሌ አልፋና ኦሜጋ እኔ ነኝ ይላል። አልፋን ልብ አድርጋችሁ ተመልከቱ። አ ለፈ በግዕዝ ቀመረ ፊደል አ 1 ላይ ነው፣ ለ 30 ላይ ነው፣ ፈ 80 ነው። ሲደመር 1 1 1 ይሰጣል። ልብ አድርጋችሁ ተመልከቱ። 80 ሲደመር 30 ሲደመር 1 111። አልፋ ማለት 1 1 1 አንድነቱና ሶስትነቱን
እናውቃለን ማለት ነው። ለምሳሌ በኩር የሚለውን ቃል ስትቀምሩት ወይም ቡሩክ የሚለውን ቃል ስትቀምሩት በሁለተኛ ነው፣ ከ20 ነው፣ ረ 200 ነው። 2 የሚለው ወይም የበኩርን ነገር ይጠቁማል ወይም የቡሩክን አምላክ ይጠቁማል ማለት ነው። ቱቱቱ ወይም ትሪፕል ቱ ማለት ነው። ደግሞ የሰብአ ሰገልን አመጣጥ ስትቀምሩ ሰ300 ገ3 ነው፣ ለ30 ነው። 3 ይሰጣል። ተደሞ የመደመምን ምስጢር ስታመጡ ተ400 ነው፣ ደ4 ነው፣ መ40 ነው። 444 4 ይሰጣል። አሁን አንዳንድ አልፋን ይጠቁማል፣ የአልፋና የኦሜጋን ነገር ይጠቁማል። 2 የቡሩክን አምላክ ነገር ይጠቁማል። እንዲህ እያላችሁ 3 የራሱ ትርጉም አለው። 4 የራሱ ትርጉም አለው። 5 እጅን ከመዘርጋት ከጸሎት ጋር ይያያዛል። 6 ደግሞ 666 የሚባለው የአውሬው ቁጥር ያደርገዋል። ምክንያቱም ጎዶሎ ነው። 7 ሙሉ ስለሆነ 666 ደግሞ ምሉዕነት የጎደለው ነው። ሰው የተፈጠረው በስድስተኛው ዕለት ስለሆነ ነው። ቁጥሩም የሰው ቁጥር ነው የሚለው። 777 ደግሞ የሥነ ፍጥረትን ኮድ ቀመር ይጠቁማል። 777 ለምሳሌ በቀዳሚ ገብረ 7 እግዚአብሔር 7 ሰማየ ወምድረ 7 ታውቃላችሁ። 666 ከካርቦን ዳይኦክሳይድ ጋር እንዴት እንደሚያዝ በስፋት ከዚህ ቀድሞ ነግሬያችኋለሁ። 888 999 ተመልከቱ። እነዚህ የአልፋና የኦሜጋን ምስጢር የሚያስረዱ በጣም ረቀቅ ብለው ወደ ሰማያዊው ዓለም የሚያሳዩ 3 ትሪፕል ሆነው የሚመጡ ቁጥሮች 888 ኢየሱስ፣ 666 ሐሳዊ መሲህ፣ 777 የእግዚአብሔር የሥነ ፍጥረቱ ምስጢር ያልኳችሁ፣ 999 የጥበብ ቁጥር፣ አንዳንድ አልፋል በመሆኑ አንዳንድ 2 እስከ 999 ብትደምሯቸው ከ3 ከ6 ከ9 አያልፉም። ምን ልትሉ ትችላላችሁ? ለዚህ ነው የ3ን የ6ን የ9ን ቀመር ብትረዳ የአጽናፈ ዓለም ቁልፍ ይኖርሃል ማለት ሰው 111 222 333 444 555 666 777 888 999 ማለት ትልቅ ነገር ናቸው። ዮሐንስ እንኳን በራእዩ ሐሳዊ መሲህን ለመጠቆም የተጠቀመበት ቁጥር 666 ነው። ልብ አድርጋችሁ ተመልከቱ። አንድን ደምሩት እስቲ። 1 ሲደመር 1 ሲደመር 1 አልፋ ማለት ነው 3 ይሰጣቸዋል። 2 እስቲ ደምሩ። 2 ሲደመር 2 ሲደመር 2 6 ይሰጣቸዋል። 3 ደምሩ። 3 ሲደመር 3 ሲደመር 3 9 4 ወይም ተደሞ የመደመምን ምስጢር የያዘውን ቁጥር ቀምሩት 12 ነው። 1 ሲደመር 2 3 ነው። ቀጥሎ ያለው 5 ነው 15 ነው። 1 ሲደመር 5 6 ነው። ቀጥሎ 6 ነው እኩል ይሆናል 18 ነው። 1 ሲደመር 8 9 ነው። 7 21 ነው የሚሰጣችሁ። 2 ሲደመር 1 አሁንም 3 ነው። 8 24 ይሰጣቸዋል። 2 ሲደመር 4 6 ነው። 9 27 ይሰጣቸዋል። 2 ሲደመር 7 9 ነው። ክቡራን ተመልካቾቻችን እጅግ ይገርማል እና ይሄ ነገር በጣም የረቀቀና ታላቅ ምስጢርን የያዘ ስለሆነ የ3ን የ6ን የ9ን ቀመር ምስጢር ካወቅ ወይም የእነሱን ድንቅነት ከተረዳ የአጽናፈ ዓለም ቁልፍ ይኖርሃል ይላል። 3 በጣም ብዙ ምስጢር አለው ክቡራንና ክቡራት። 6 በጣም ብዙ ምስጢር አለው። 9 ደግሞ በጣም የሚገርም ምስጢር አለው። ስለዚህ 1 2 3 4 5 6 7 8 ሰዋስወ ያዕቆብ መሰላል ተብሎ የሚጠሩት እነዚህ ቁጥሮች ከ3 ከ6 ከ9 አያልፉምና ረቂቁን ዓለም ለመረዳት እነዚህን ቁጥር ምስጢር ማወቅ ያስፈልጋል። አልፋና ኦሜጋ እኔ ነኝ ሲል አንድ ነው፣ ለ30 ነው፣ ከ80 ነው። አንድ ቡሩክ ስትሉ 2 ሰገል ስትሉ የሰብአ ሰገልን አመጣጥ የሚያስረዳ 3 ስለዚህ የእነዚህን ቁጥር ምስጢርነት መረዳት ማለት የዩኒቨርስን ኪ እንደመያዝ ነው ለማለት ነው ቴስላ አይጠቆመውና ይህን ይዞ ደግሞ በጣም ብዙ አለ። ስለ 3 ራሱን ችሏል። ነገድ ራሱ ነገደ ሴም ካም ያፌት በአበው አብርሃም ይስሐቅ ያዕቆብ፣ በአተም ደረጃ ፕሮቶን ኤሌክትሮን ኒውትሮን፣ በሰው ደረጃ ባል ሚስት ልጆች፣ እንደዚህ እያልን ብንኖር በ3 ደረጃ እጅግ ስፍር ቁጥር የሌለው ነገር አለ። በ6ም እንደዛው፣ ይልቁኑ ደግሞ በ9 እንደዛው።